ሰላም ቤተሰብ እንዴት አላችሁ? ሁሉ ሰላም ነው? ሰሞኑን እንግዲህ ሶሻል ሚዲያ ላይ ማለት ነው ስለ ሀናና ስለ ገጠር ልጅ እያየን ነው። ብዙ ነገር እየተባለ ነው ያለው ማለት ነው። እኔ የሚገርመኝ ማለት ነው አሁን እኔ ያልገባኝ ነገር በራሴ ማለት ነው የገጠር ልጅ ይሄን ያክል ውርጅምቢ የሚደርስበት እሱ ባይኔ አላየውም፣ ግን ሙታለች ተብለናል ብሎ ቪዲዮ ሰራ። አጠገቡ ብዙ ልጆች ጋር ነው ቪዲዮ የሰራ፣ ብቻውን እንኳን አልሰራም። ሁለተኛ ነገር ደግሞ እዛ ቦታ ልጅቷ ሲጀመር ከመጀመሪያው እሱ አስገድዷት አይደለም የሄደችው። ሁለተኛ ነገር ደግሞ ያ መንገድ አስከፊ እንደሆነ አስቸጋሪ እንደሆነ ታውቃለች ልጅቷ ስትሄድ አይደል እንደ ህይወቷን አሳልፈ የሰጠችው እኮ ራሷ ናት። እናንተ ሲጀመር ማለት ነው ይቅርታ አድርጉልኝ ስለተናደድኩኝ ነው። በልታችሁ የማትጠግቡ ኢቃማ ለማሰራት ብላችሁ ህይወታችሁን የማንም ወንድ መጫወቻ የምትሆኑ እራሳችሁ ናችሁ። የገጠር ልጅ ያየውን የተባለው ልጅ ተናገረ። ለምን አስደፈርካት? ለምን አስደፈርካት? ለምን አብረህ አልሞትክም ነው የምትሉት አሁን። ስለዚህ አሁን እሱ ጋር ይሄን ያክል አስጨንቃችሁ መረጃ የምትሰበስቡ ምን ይጠቅማችኋል? ልጅቷ እንዳለች እኮ እርግጥ ነው ሬሳውን አይታችሁ ራሳችሁ ተረድታችኋል። አላመናችሁም። አንተ ደብቀህና ደበቃችሁ አልደበቃችሁ ምንድነው ትርጉሙ? ስለ ሀቅ ከቆማችሁ ልጅቷን ለምን አታስለቅቁ? አንድ የድሃሊ እኔ ስጀምር ትናንትና ማለት ነው ይሄ አቡ ማሄር የሚባለው እንዴት እንዳናድድ ማለት ልጁን የዲቃላ ልጅ ብሎ ሲሰድበው፣ ሲጀመር አንተ ትልቅ ሰው ነህ፣ ልጁ ህፃን ልጅ ነው። እንዲያወራ እንኳን እድሉን አሰጡትም ማለት እናንተ ልቅምቃሚ ወደሮች ማለት ነው። እነዚህ ቲክታከሮች የእናንተ ብቻ ሀሳብ እንዲደመጥ አታድርጉ። ሲጀመር እናንተ የሀቅ ሰው አይደላችሁም። ልጁን እንኳን የመናገር እንኳን መብት ጊዜ አልሰጣችሁትም እኮ እናንተ ብቻ እንድትናገሩ። አሁን ከትናንትና ወዲያ ትናንትና ሰምታችኋል። የሀኒ ስልክ ሲደወል ይጠራል፣ ግን ስልኩ የተባለው የገጠር ልጅ ነው ስልኩን የያዘው እያሉ ነበረ ማለት ነው። ሰምታችኋል አይደለ? ግን እሱ መጥቶ ይሄው ደውል ብሎ ስልኩን ፊት ለፊት ካሜራ ላይ ወጥቶ አሳየ። አንዳንድ ሲም ካርዶች ኢትዮጵያ ውስጥ ሲገቡ ይጠራሉ፣ ግን አይሰራም። ይጠራል ግን አይሰራም። ለምንድን ነው ልጁን ይሄን ያክል እርግጠኛ ያልሆናችሁትን ነገር ግክ መብላችሁ እንትን የምትሉ? አሁን ስልኩን እንግዲህ አንተ ጋ ነው ብላችሁ ራሱ ይሄን ያክል ስታስገድዱት ማለት ነው። ምን ሊያደርግልህ ነው? ልጅቷ እንደዚህ የሆነ ሰው እየፈለገው ሲጀመር ወንጀለኛ ነው እየተባለ ሲጀመር እናንተ ሲም ካርዱን እሱ የሚያስቀር ይመስላችኋል? ምን ሊያደርገው ነው እሷ ጋር የሚያስቀር? አሁን ህጋዊ ነው። አሁን ሲም ካርድ ማውጣት ይቻላል፣ የፈለገውን ነገር ማድረግ። ሁለተኛ ነገር ደግሞ እሱን እናስዛሃለን፣ አንተን እንደፋሃለን፣ እንደዚህ እናደርግሃለን። የያዘውን ለምን ሄደህ አትደፋም? ወንድ ከወንክ ስለሚያቀታችሁ ነው። አያችሁ አይደለ? እናንተ የሀቅ ሰው አይደላችሁም። የሀቅ ሰው አይደላችሁም። እሱን ገላችሁ እሷን ለወሬ ለምን ወሬ አልሰጠህንም ብላችሁ እሱን የምትገሉ ለምን ለሀቅ አትቆሙ? ለምንድን እሱ ልጆች እንግዲህ ቪዲዮ ሲሰሩ ብዙ ልጆች ነው የሰሩ። ሁሉንም ልጆች ሰብስባችሁ አንድ ላይ ለምን ቪዲዮ አታቀርቡም? እሱን ብቻ ይሄን ያክል የምታስገድዱ ምን አይነት ጉደኛ ነው? ዩቲዩብ ለራሳችሁ ጊፍተር ማሟያ ለራሳችሁ ወሬ ብቻ ለመፈመስ እንደዚህ የምታደርጉት በውስጥ ለምን አትጨርሱም? ሌሎቹ ልጆች ከእናንተ የውስጥ ይኸው መረጃ እያላችሁ ሪከርድ እየሰበሰባችሁ ትመጣላችሁ። ለምን በካሜራ ፊት ለፊት ወጥቶ አይናገርም? የሌላ አብረውት ይጓዙ አይጓዙ እኛ የምናውቀው ነገር የለም። አትመኗቸው። አሁን የገጠር ልጅ ለመጣል የሚያደርጉት ጥረትም ማለት ነው። ከምር ነው ለሀቅ የምትጠቆሙ ከሆነ አብራ ተጉዛ ከሆነ አብረው ተጉዞ ከሆነ ፊት ለፊት በካሜራ ነው መንጣት ያለበት። ከዛ እኛ አይተን የገጠር ጥፋተኛና ጥፋተኛ መሆኑን እናውቃለን። ሁለተኛ ነገር እሱ ተናገር አልተናገር ምንድነው የሚጠቅማችሁ እናንተ? እሱ ላይ